ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ሰዎች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረግኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት አፍላ ፍቅር ጽናት እያየሁ ነበር ትናንትና። የሚያስደምም ስለሆነ በዛ ልብ ተስባልና አፍላ ፍቅር ያበቃበትን አይታችኋል። ሁለቱ ሲጣሉ ሰብሊ መታ ስታገላግላቸው ሀብሏን በእጁ ይዞ ነበር ኤላ ያበቃውና በዛሬው ክፍል ምን ሊፈጠር ይችላል እናያለን። እውነት ለመናገር ቀድሜ አስተያየት መስጠት እፈልጋለሁ። ኤላ ሲመጣ በጣም ነው የወደድነው። ስለዚህ እንደወደድ ነው እንዲቀጥል የሆነ የሚያዝግ ባህሪ ሊሰጠው አይገባም። ስለዚህ ቶሎ መወሰን አለበት፣ ከአንዷ ጋር መሆን አለበት። ከዛኛም ቁርጣችን እናውቃለን። አሁን ያችም ስትመጣ ከዛች ጋር ያችም ስትመጣ ከዛች ጋር እኛ በቃ የሆነ ደበረን እውነት ለመናገር ማለት ነው። ስለዚህ ይስተካከል። ድራማውን ለማርዘም ብላችሁ የምትጠቀሙበት መንገድ ሰው የሚስብ ነገር እየሆነ አይደለም። እንደመጣ ታውቃላችሁ። ኤላ ብሩክቲ እንደመጡ እንዴት ነበረ ስናየው የነበረው? ያየ አሪፍ ነው፣ መልሳችሁታል። በቃ ትክክለኛውን ካራክተር ነው የመለሳችሁት። መስዋዕት እየከፈለ እንደሆነ ምናምን ማሳየታችሁ ጥሩ ነው። ቢያንስ አሁን ከዚህ በኋላ ተደብቀው ሲገናኙ ሆነ ሲሳቀቁ ምናምን የምናየው ፓርት መቼ ይሆን ሰላማቸውን የሚያገኙት ብለን ጉጉት እንዲያርብን ያደርጋል። የነ ኤላ የብሩክቲ የሰብሊ ግን ምንም አለም ተዋት። እሷ በጣም ማሳይናት። እስኪ እንሂድ እንየው። ለማንኛውም ጥራት አይቀርም። መጽሐፉን ዝጋና ወይ አንተ ራሱ አፍን ዝጋና እንድናወራ ፈልጋለሁ። እኔ ካልፈለኩስ በሚገባ መልኩ አውራለሁ። ሲባል መጀጀር ነው ያስጠላል። እሺ በሚገባኝ መልኩ አውራለሁ። ባትፈታተኝ ጥሩ ነው። ነገሩን በሰላም ብንጨርሰው ነው የሚሻለው። ልክ ነህ። ከሰላም ውጪ ባለ መንገድ የሰው ልጅን ከወሮ ትንሽ ይቆይቻል። እኔም እሱ መንገድ ደስ ይለኝ ነበር፣ ግን ብሩክቲ እንዳይደብራት ብዬ ነው መታገስ። ባከፍራቻን በብሩክቲ አታሰብ። ይሁን ሴታ ሴት ምንም ፈራው ነገር የለም። ከብሩክቲ ካራከ ግን በግድ እንድትርቅ አደርጋለሁ። እሺ ከሷ አራከኝ እንበል። ከልቦ እንዴት አድርገህ ልታስወጣው? እሱ የጊዜ ጉዳይ ነው። እንደምታስብ አይነት ሰው እንዳልሆንክ ስታውቅ ፍቅሯ በጥላቻ ይተካል። ሰማኛ ግቢ ውስጥ ነን። አሁን ይሄ ምን ማለት ነው? ማለት ከሌላ ሰው ጋር እንድትሆን አይፈልግም፣ ከሱ ጋር እንድትሆን አይፈልግም። አንድ ሰው የሚወደው ሰው የሱ ደስታ የሚያስደስተው ከሆነ የሱን ደስታ መፈጸም ነው ያለበት። ከቻለ አብሮ መኖር፣ ካልቻለ ደግሞ ከሌላ ሰው ጋር እንዲኖር እድል መስጠት ነው። እሱ ግን አሁን ብሩክትን እድል እየሰጣት አይደለም ኤላ ማለት ነው። ምንም አያደርገኝም ብላ እያሰብክ ከሆነ በጣም ተሳስተሃል። አሁንም ደግመህ እንደባለፈው ቪዲዮ ይዘህ ማስፈራራት ትችላለህ። ይሁንክ ሴታ ሴት ማን ነው? ሴታ ሴት እናንተ ምን ሆናችሁ ነው እንዴ? ያማችኋል እንዴ? ሰብሊ መጥፎ ሳን ይደረሽው እንዴ? ባለፈው የተፈጠረው ነገር ረስተህ ሆኖ እራሱ እኮ ነው መጥቶ ነገር ይፈልገኝ። እኔ በሰላም ተቀመጪ መጻፊን እያነበብኩ ነበር። ቢሆንስ ቆይ ታግሳ ማለፍ አትችልም? ካሌብን በደንብ ስለማታውቂው ነው። የሆነ ትዕግስትሽን ነው የሚያስጨርስሽ። እየተያየን ማውራት አለመቻላችን በቂ ነው። ጭራሽ ተባረህ መታየቱ የሚቀር እሱንማ እኔም እኮ አልፈልግም። እና ለምን ታግሳ አታልፍም? ተጉዳህ እንዴ? ዝም ብሎ መቅላት ብቻ ነው። ደግሞ ጉዳዩ ያሳስበኝ። ለምን? ምክንያቱም አንቺ መድኃኒት ያለሽ። እንደዚህ እየተጃጃልክ ደግሞ አጉል ጉዳት ተጎዳሉክ። ነገርኩሽ እኮ ሐኪም አንቺ ስላለሽ ጉዳት ያሳስበኝ። እኔ ግን ያሳስበኛል። ምንም እንድትሆን አልፈልግም። ለምን? በቃ ለምን ያስብላል እንዴ? እሺ ሰብሊ እስኪ አሁንም ድጋሚ ደረቴ ነኪልኝ። ምናልባት ትንሽ ነው ከቀነሰልኝ። ሐኪሜ የኛ ሰጣት እንደሆነ ስለሚያውቅ አይሰጣትም ብዬ ነው የማስበው። ወደፊት ምን ሊፈጠር ይችላል አላውቅም። ከባድ ነው። ጥጋቡን እያወቅህ እንዴት በንግግር ልብ ልፈታ ትሄዳለህ? እኔማ ነገሩን ቀለል አድርጌ ልፍተው ብዬ ነበር። እንዴ እሱ እኮ ጉልበት ነው የሚፈልገው። ለነገሩ ልክ ነህ፣ የኔ ጥፋት ነው።
መጀመሪያ እጅ አፍንጫውን ሰብሬለት ነበር ማውራት የነበረብኝ። ስማኝ፣ እሱም ቢሆን ቦታ አለው። ትምህርት ቤት ውስጥ ግርግር መፍጠር የለብህም። የልጁ ጥጋብ ጋር ያሳስታል። ምንድነው ደግሞ የተከተባችሁት? የአራዳ ስታይል ነዋ። እሱ ደግሞ መቼ የሰጠ ክትባት ነው? ጩጬ እያለን በየመንደሩ በፖሊዮ መልክ የገጩን ክትባት ነው። የምን ፖሊዮ? ባሮክ ግን ስታሳዝን። እንዴት ከኔ ጋር እንዲህ መግባባት ካቃተ ከሌሎች ድልስናዎች ጋር እንዴት ልትግባባ ነው? ኪያ፣ በእናትሽ በሚገባኝ ቋንቋ አውሪ። ስታይል። ለማንኛውም ብሮ በማንኛውም ሰዓት ከመጣ ከ11ኛ ክፍል ኪያን ወይ ይበሉኝ ካልክ ይጠሩልሃል። ግራ ገባው አይደል? እንጂ በጣም እንጂ። እኔ ምን ላድርግ ብለህ ነው? አዲስ ነገር መልመድ እፈልጋለሁ ይመስለኛል። ይራል እያለች ነው። አባቢውን ትለምናለች። እና ታዲያ እኔ ምን ላድርግ? ይህን ነገር እንታስቆሚያት እፈልጋለሁ። እሱም ማድረግ አልችልም። ለምን? ምን ነው ረሳው እንዴ ያሬድ? ስለ አንተና ስለ ቤዛ ለአባት አቃጥሬ እኮ እኔና ቤዛ ጠበኞች ነን። ቹቻ በእናትሽ የተዋወቀን እንፎጋገር። እንዳንፎጋገር ከፈለክ ያሬዱ ነው። እና ያሬድን አይደለም እያልሽ ነው? ስጋ የያሬድ ነው፣ ግን ደግሞ ሁለመና ተቀይሯል። በትክክል። ቆይሽ ምን ነው የተቀየረው? ምን ያልተቀየረ ነገር አለ? ባሮክ መሲ ያላም አይ ብርክቲ፣ ቆይ ከናታን ጋር ተጣብሰሽ ተጋብተሽ ትወልጃለሽ ብዬ አስባለሁ። ጭራሽ ሌላ ወንድ? ኧረ እንደሱ አይደለም። ይኸውልህ እኔ ወንድም እሷ በጣም የሚወዳት የምትወደው ፍቅረኛ አላት። እሺ ተስፋ ብስቁርጥ ነው የሚሻለው። አትርክ። እኔ እኮ እኔ የሚባል ነገር የለም። ባዶነት ይከበኝ። መኖር በጣም አስጠላኝ። ያሬድ ተረጋጋ። እስካሁን ባሳለፍኳቸው እያንዳንዱ ቀናት አይምሮዬ ቅዠት ይሁን ምን ይሁን አላውቅም፣ ግን በቃ ጠረንሽ አፍንጫዬን ሲያውሬን የከረምኩት። ቤዛ ሳቅሽ ሲያስቀኝ፣ ለቅሶሽ ሲያስለቅሰኝ የከረምኩት። እሺ በቃ ተው ያሬድ፣ በእናትህ ሰው ያይናል። ይሄኛ ግፋ ቢል እኮ በቤዛ ፍቅር አበደ ጨርቁን ጣለ፣ ወይ ደግሞ ለፍቅሩ ሲል አባቱ ተጋፈጠ ቢሉ እኮ ነው። ሌላ ምን ይመጣል? ምንም አይመጣም። በእያንዳንዱ ቅጽበት ቤዚ ምን ሆና ይሆን? ምን በልታ ይሆን? እሺ የስቃዩስ መጠን ምን ያክል ይሆን እያልኩኝ እኮ ስሰቃይ ነው የከረምኩት። ቤዚ ቆይ እንዴት ይሄን አይገባሽም? ቆይ በእናትህ እንደዚህ አትሁን ቤዛ፣ በእናትህ አትበይኝ። እናት ቢኖር ኖሮ እኮ በዚህ ልክ ባልተሰቃየው ነበር። ያሬድ፣ እናት አለ። ቤዚ በውስጥ ያለውን ስቃይ እኮ ያለፍኩት እኮ በአንቺ ፍቅርና ትዝታ ነው። ባዶ የሆንኩት ብቸኛ የሆንኩት እኮ ፍቅራችንን ላንብዬ እኮ ነው። ስለዚህ እባክሽ እኔም ባለመረዳት አሰቀኝ። ያሬድ፣ እናት ይቅርታ አድርግልኝ። እኔም እኮ ልጄ አይደለም። እውነት እዚህ ሄዷል ወይስ ካናዳ ነው? ምን እየበላ ይሆን? ከአሁን ምን እያደረጉት ይሆን? ከዚህ በኋላ አንድ ጨረቃ እናያለን፣ አንድ አየር ነው የምታነፍሰው። ከዚህ በኋላ ሳግኝቼ አቅፎ ይሁን ብዬ በጣም ነበር የምጨነቀው። ያሬድ፣ ስላንተ እያሰብኩ አንድም ቀን ሳላለቅስ ያደርኩበትን ቀን አላስታውስ። ስታሳዝኑ። ቆይ ለምንድን ነው እንዳትፋቀሩ የሚያደርጓችሁ? ፍቅር እንዲህ እንደሆነ እያየሁ አሳልፌ ያሰጣችሁ ነው። አላደርገውም። ቤዚ፣ እኔ ከአንቺ ርቄ መኖር አልችልም። ሳላይሽ ከምጎዳ እያየሁሽ በሰቃይ ይቀልኛል። ስለዚህ ቤዚ እባክሽን አርፈሽ ትምህርትሽን ተማሪ። ያ ካልሆነ ግን እኔ ጎዳብሻለሁ። እሺ፣ ግን በእናትህ ይቅርታ አድርግልኝ ያሬድ። እኔ ይህን ያህል እያሰቃየሁ እንደሆነ አልገባኝም ነበር። ጎሽ ተነፈስ እስከምጃጃል እንዴ! ያያን ቀየራችሁ ግን ተጨነቅን። ሹፍ አለ እንዲህ ቢሰቃዩ ብናይ ይሻለናል። በቃ ምንም አላማረኝ። እንዴት እዚህ ጋር ደግሞ ይህንን ልጅ ወስዳችሁ የማይሆን ቅርቀር ውስጥ እያስገባችሁት ነው? ለምን ገደል አይገባም? እድሜ ልኬን እኮ አብራኝ የነበረችው መሲን እኮ ሊቀማኝ የመጣው። አንተ ያማል እንዴ? ደግሞ በዛ ላይ አንተ ወንድሟ ነህ።
እና እንዴ ቢሆንስ እህትነቷን አንዴ ሊቀማኝ የመጣው ማለት እንዳልኩ ደስበሽለት ነው። አይ ቢሮ እንዳይከስ ሰብለን ያመስግናት። እሺ እሷ ባደርስ ኖሮ አልለቀውም ነበር። ቆይ ከብርክት ይራቅ ስላለ የተናደድከው? ማን አባቱ ስለሆነ እሱ እኔን የሚያዘኝ? የድሮውን ኤላ ስለማያውቀው ነው እንጂ አይሳፈጥም ነበር። የዛኔ ቢሆንማ በእግሩ አይመለስም ነበር። የድሮ ፍቅራችንን ስለማያውቁ ነው በቀላሉ ይራራቃሉ ብለው ያሰቡት። ቆይ እንዴት አወቅሽ? ማን የነገርሽ ላንቺ? አለም ናት እባክህ። ቅድም መታ እየተወረገረገች ልጆቹ ባንቺ ምክንያት ሊባሉ ነው አለች። እሷ ናት እንዴ? ቅድም ተናድጄ አይተኝ መታወርተኝ ነበር። ያኔ ነግሬያት ነው። ከአንድ ሰው ጋር ተጣላህ ብላ ነው እኮ። ያኔ ለኔ ብለህ ከጋንግስተሮቹ ጋር እንደተባለ አላወቀችም። አንቺ ግን መደፈር ያላናደደሽ? ችሎ እንደማይጎዳ አውቃለሁ። ከዚህ በኋላ አጠገብህ እንዳይደርስም አስጠንቅቄዋለሁ። የዚህን ያህል በእኔ ትተማመኛለሽ ማለት ነው? የኔ ኤላ ማንም አያሸንፈውም። በአንቺ ደግሞ ሲመጡብኝ ይበስብኛል። አላውቅም እንዴት ይሆን ከሆነ አታውቅም። ምን እየተሰማኝ እንዳለ አላውቅም። በጣም ግራ ያንተስ ከፋ ናታን? በዚህ ልክ ልንገርሽ እየተሰማክ ያለው ስሜት አላውቅም። በቃ ሁሉም ነገር አስጠልቶኛል። ዝም ብሎ ይከፋኛል። የብቸኝነት ስሜት ነው እየተሰማኛል። ለምን ይመስልካል? በህይወትክ ውስጥ የተፈጠረ አዲስ ነገር አለ? ምንም የለም። እርግጠኛ ነህ? ማለቴ ከአንቺና ከባሩክ መቀራረብ ውጭ ማለት ነው። በቃ እና እሱ ብቻ ነው አዲስ ነገር? አሁን ምናልባት ታዲያ እሱ ይሁን እንደዚህ እንዲሰማክ ያደረገ? በዚህን ያክል ለምን? አንዳንድ ነገሮች እኮ ስናጣቸው ወይም ልናጣቸው እንደሆነ ሲሰማን ነው ምን ያለኝ አስፈላጊ እንደሆኑ የሚገባን። እና ታዲያ እኔ አንቺን አጣሻለሁ ማለት ነው? አንተ ካልፈለክ በቀር በጭራሽ አታጣኝ። እኔ እኮ ግራ ገባኝ። ቆይሽ አንቺ እንዳላጣን የምን ማድረግ ነው ያለብኝ? ድርቅና አንተው መሲ ወይ እባክሽ እባክሽ ለእኔ ብለሽ በቃ ባሩክን ተይው። ለምን? አላውቅም። በቃ እኔ አንቺን ላጣሽ አልፈልግም። እሱ ከመጣ በኋላ ነው እኔም እንደዚህ እየተሰማኛለሁ። ቆይ ፍቅረኛ እንዲይዝ አትፈልግም እንዴ? እሱማ እፈልጋለሁ፣ ግን ደግሞ ያንተን ከሲስ ባሩክን አይደለም። ናታን ደስታዬ እኮ ሊያስደስትክ ይገባል። እኔ ደስታሽ ሁልጊዜ አስደስተኛል። ማየትም ፈልገው አንቺን ደስታ ብቻ። ግን በቃ አላውቅም። እኔ ይህንን ወጠጥ የሆነ ነገር እንዳላረገው እየፈራሁ ነው። ይኸውልህ ባሩክን በጭራሽ ለመጉዳት እንዳታስብ። እሱም ነሽ ቆይ እሷ የምትለውን ነገር አምናት ነው? ለምን አላምናትም? ጄሪ እኮ ዝም ብላ ነው የምታወራው። ምንም የምትዋሽበት ምክንያት የላትም። እሱማ ልክ ነህ፣ ግን ደግሞ ቀድማ መታ ለእኔም ነግራኝ ነበረ። እና ታዲያ ይህን ነገር እያወቅሽ ነው ዝም ያልሽው? እሱም ቀድሞ መጥቶ ነግሮኝ ነበር። ማለት ይኸውልህ ባሩክ መጥቶ ለእኔ ሁሉንም ነገር ነግሮኛል። ስለዚህ አንተን ምንም ያስጨንቅ ጉዳይ የለም ማለት ነው። አሪፍ ነው። ያው ከእኔ ከወንድምሽ በላይ እሱ እንደምታምቅ ግልጽ ነው። አስጠበቅኩሽ እንዴ? አንተ ምን አባው ነህ? ማን ስለሆንክ ነው የምትሰማው? እንዴ ናታን ምን ችግር አለው? እሱ ማን አባቱ ነው አንቺ የምትሰሚው? የወደፊት ፍቅረኛዬ ስለሆነ ነው። ልቀቀው ናታን። ደህና ነህ? በስተመጨረሻም እንግዲህ ናታን ምን እያሰበ ይሆን? ምን ይሆን አቋሙ የሚለውን እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በክፍል 271 እስከምንገናኝ ትናፍቁኛላችሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።